ሊጠሩት በሩ ላይ ሲሄዱ ማንም የለም ወልብ ብሎ ጠፋ የዛ ጊዜ መኪና ላይ ረቡላን ታዲያች ታማኝነት አላት ወይ እንደዚህ በዲን የምትጫወት ከሆነች ለወደፊት ስትበጀዋለች ሰውም ቢሆን ብዙ ጊዜ ያው ሰነድ የሌለው ነገር ብድግ ብሎ ነብዩ እንዲህ ብለዋል ቁርአን እንደዚህ ብለዋል ብሎ የሚናገር ሰው ይኖራል አላህን በብዛት የሚያወሱና የሚያወድሱ ወንዶችም ሆነ ሴቶች ዚክር የሚያበዙ ሰዎች ከሌላ ሁሉ አቢድ በደረጃ ልቀዋል ነብይ ማለት ግን በቀዳሚው ሰው ኪታብ ላይ ተመርኩዞ ልክ አንድ አሊም ኪታብ ቀርቶ እንደሚያስተምረው አስዋብ ከፈለጉ በኸይር ስራ ያስቡት ያንን የሚያስቡበት ነገር ለሚስኪን ቢሰጡት ያ ራሱ ለሱበት የሚሆነው እሱ ነው እሷ ግን መስጂዷ ያ ነው መደበኛስ መስጂዷ ቤቷ ስለሆነ ታዛ ቁጭ ብላ ዚክሯን ካደረገች ቆጠረላታል ችግር የለውም وما أرسلنا قبلك إلا رجالا نوحي إليهم فاسألوا أهل الذكر إن كنتم لا تعلمون بسم الله الرحمن الرحيم الحمد لله رب العالمين الصلاة والسلام على أشرف خلق نبينا محمد وعلى آله وأصحابه ومن تبعهم بإحسان إلى يوم الدين أما بعد ودنا يتكبراتشو يا أفريكا تلفزيون تملكاتو تشاتشين سانيو ألت كود شيخاتشين قرب مهون ودنا أنت يميكربو يا الفتاوى بروغراماتشين جمروا إن شاء الله እንደተለመደው ስክሪን ላይ በመታገኙት ስልክ ቁጥር እየደወላችሁ ጥያቄዎቻችሁን ማድረስ ትችላላችሁ ኢንሻአላህ በተቻለ መጠን ጥያቄዎቻችሁን ግልጽና ጠቃሚ እንዲሆኑ አድርጋችሁ ለመጠየቅ ትሞክራላችሁ እኛም በተቻለ መጠን ለሼክ በቅደም ተከተል ለማቅረብ እሞክራለሁ ማለት ነው ኢንሻአላህ አብራችሁን ቆዩ ሼክ አህለን ወደ ስቱዲዮአችን ኢንሻአላህ ዛሬ እንግዲህ የመጀመሪያ ጥያቄ ከተላኩት ውስጥ ስንጀምር ሴት ልጅ ሐይድ ላይ ሆና ሶላተል ኢስቲኻራ መስገድ ትችላለች ወይ ይላል ብስሚላህ ወልሐምዱሊላህ ወሰላቱ ወሰላሙ ዐላ ረሱሊላህ ሰለላሁ ዐለይሂ ወሰለም ሶላት ከተባለ ማንኛውም ሶላት ላ ሶላተ ኢላ ቢጠሃራ የሚል ሐዲስ መጣ ኢስቲኻራም ሆነ ተጠውዕም ሆነ ፈርድም ማንኛውም ቀዷም ይሁን ሶላት እስከተባለ ድረስ hatta ሶላተል ጀናዛም ይገባል እና ሶላት ያለ ጧሃራ የለም የሚለው ያካትታልና ሐይድ ላይ እስካለ ድረስ መስገድ የለባትም ኢስቲኻራም ቢሆን ነው ያው ዱዓውን ማድረግ ትችላለች ግን ሶላቱ አይፈቀድም ጀሚል ኢንሻአላህ መስመር ላይ ጥያቄ አለን ሄሎ ሰላም አለይኩም ወአለይኩም ሰላም ወራህመቱላህ ጥያቄ ነበር አህለን ማሽ ትምህርት ቤት የተማሪዎች ክፍያ ስንከፍል ካለፈው ቅጣት አለውና ያ ቅጣት እንዴት ተመሰረተ እንዴት ነው የሚታየው የሚለውን ለማወቅ ነበር አይዋ ትምህርት ቤት ከቀኑ ካለፈ በሚከፈልበት ሰዓት ቅጣት ይጨምራል ከዛ ቅጣት ጨምረን ነው የምንከፍለው ነው አዎ مرحبا ይሄንን ታቁታለ መጀመሪያ ታቃላችሁ ትምህርት ቤቱ እንደዚህ እንደሚያረግ ያቃል አይደል ታጃበ ተባተሳንቶ ነው የሚወስነው ያው መጀመሪያ ካሳወቁና ወላጅ ይሄንን የሚያቀውን ህጉን المسلمون على شروطهم إلا ما أحل حراما وحرم حلالا من حديث ሙስሊሞች በተስማሙበት ሙአመላ ላይ በተስማሙበት ነገር ላይ ያው ሰዎች መዋዋል ይችላሉ ቀጥታ ከድን ጋር የሚጻረር ካልሆነ በስተቀር ይላል ስለዚህ ሰዎች ያው ታቆየውኝ ይቀጣለሁ ብለው ተስማምተዋል እስከ ተስማሙ ድረስ ምክንያቱም ያው ማቆየቱ ነው ካላቆየም አይቀጣም ስለዚህ መጀመሪያ የተስማሙበትን ነገር በተግባር ሲከሰት እንደገና አልከፍልም ማለት አያስፈልግም ያው ተስማምቷል የተስማማውን ነገር መፈጸም አለበት ነው ጀሚል ኢንሻአላህ መስመር ላይ ካለች ሁለተኛ ጥያቄ ያለኝ ያለች ነበር አህለን مرحبا ጥያቄ ደግሞ ፈርድ ሰላት ሰግድ ከአንዱ ረካዓ ወደ ረካዓ ላይ ሆነ ወደ ሁለተኛው ረካዓ ሲሰዋወር ከመነሳታችን በፊት ትንሽ መቀመጥ እንዴት ይታያል ነው ብድግ ማለታችን ነው በላችሁ ወይስ ቁጭ ብሎ ነው
ፈርድ ሶላት ላይ ያው ተረጀማ ከሆነ የሚሰገደው እንደ ኢማሙ ነው። እነማ ጁዒለ الإمام ليؤتم به ስለተባለ ኢማሙ እንደዛ ዝግ የሚል ከሆነ አብሮ ዝግ ማለት አለበት። የሚነሳ ከሆነ ግን ወደ ኋላ መቅረት የለም፣ አብሮ እንደ ኢማሙ መነሳት ነው ያለበት። በግል የሚሰግደው ከሆነ ያው ረጋላ ማለት ይፈልጋል ሶላት ላይ ሁልጊዜ አለመቻኮል ማለት ነው። አለመቻኮሉ ይመረጣል። ተስጁድ ቀጥ ብሎ ትንሽ ያረፍ ብሎ ቢነሳ የተሻለ ነው። ዝም ብሎም ከተነሳ ችግር የለውም፣ መነሳቱ ምንም የሚያመጣው ነገር የለም ማለት ነው። በተለይ ሰውነት የሚከብዳቸው ወይም ጤንነት የሚጎላቸው ሰዎች ትንሽ ራፍ ማለት ካስፈለጋቸው ይቀመጡ ይመረጣል እነሱ ማለት ነው። ሌላው ግን ችግር የለም፣ ዝም ብሎ መነሳቱ የተሻለ ነው። በተለይ ጀማዓ ላይ ወደ ኋላ መቅረት የለም። ጀማዓ ላይ እንደ ጀማዓው ነው መንቀሳቀስ። ጀሚል ኢንሻአላህ። የሌላኛው የተላከው ጥያቄያችን ቀብርን ማስዋብ በእስላም እንዴት ይታያል ይላል። ቀብር የሚዋበው በመልካም ስራ ነው። ሟቹ ሳይሞት በፊት ቀብሩ እንዲዋብለት እንዲያምርለት ከፈለገ ኢባዳዎችን ጥሩ ኢባዳዎችን ታደረገ የጀነት ጨፌ ይሆንለታል፣ ይሰፋለታል ተብሏል። አለበለዛ ላውን ቢያስበው ለሌላ ለሚያይ ሰው ነው ውብ የሚሆነው እንጂ ለሱ ምንም የሚጠቅመው ነገር የለም። በማስዋብ ደግሞ የሚወጣው ገንዘብ እንደማባከን ነው የሚቆጠረው። ለምሳሌ ዶሬ የሚሰራው ወይም ደግሞ የተለያየ ስሙን ታሪኩ ምናምን ጽፈው ያሽጎረጉሩታል። ያ እንዳውም ጉራቅ ነው ገሌ ቀብር እየተባለ ሁልጊዜ እንትን እንዲባል ያደርጋል። እና ማስዋብ ከፈለጉ በኸይር ስራ ያስቡት። ያንን የሚያስቡበትን ነገር ለሚስኪን ቢሰጡት ያ ራሱ ለሱ ውበት የሚሆነው እሱ ነው እንጂ ቀብር ከማንኛውም ቀብር ማለየቱ አስፈላጊ አይደለም። ጀሚል ሼኽና። ሌላኛው ጥያቄያችን ደግሞ በአማርኛ ትርጉም የሆነ ቁርአን ያለ ውዱእ ማንበብ ይቻላል ወይ ይላል። ትርጉም ያው ቁርአን አይደለም፣ የቁርአኑ መልእክት አለው እንጂ ቁርአን አይባልም ትርጉም። ስለዚህ ቁርአኑ አብሮ ካለ ውስጡ ለምሳሌ አንዳንድ ያጫጭር ትርጉሞች መካከላቸው ሙስሐፉ እንዳለ ይሆናሉ፣ የተቆራርጦ ሳይሆን ማለት ነው። ያኔ ሙስሐፉ ያለበትን መንካት የለበትም፣ ውስጥ የራሱ ካርታ ውስጥ ያለው ማለት ነው። ከላይ ያለው ትርጉሙ ችግር የለውም። እንደዛ ሙስሐፉ ገጹ በደንብ ሙሉውን ሳይኖር እየተቆራረጠ ለትርጉሙ እንደ መግቢያ እየተደረገ የሚደረገው ያ ትርጉም ነው የሚባለው እንጂ ቁርአን አይባልም። የሱ የትርጉሙ ተከታይ ነው። ቁርአኑ በቀጥታ ገጹ ተለይቶ የራሱ ባርት ካለው ያንን አለመንካት፣ ኪታቡን ግን ቢነካው ምንም ችግር የለውም። እና አማርኛም ብቻ ሳይሆን ማንኛውም ቋንቋ እንግሊዘኛም ቢሆን ፈረንሰኛም ቢሆን ማንኛውም የዓለም ቋንቋ ትርጉም ከሆነ የቁርአን ትርጉም እንጂ ቁርአን ራሱ አይደለም። ስለዚህ ችግር የለውም፣ ማንበብ ይችላል ማለት ነው። ጀሚል ኢንሻአላህ። መስመር ላይ ጥያቄ አለን። ሄሎ ሰላም አለይኩም። ወአለይኩም ሰላም ወራህመቱላህ። አህለን ቢክ። ጥያቄ ነበረኝ። እሺ የአርቲፊሻል ኢንተለጀንስ ይባላል ኤአይ ማለት ነው። እሺ እሱ ጠይቁ ከአንዳንድ አስፈላጊ የሆኑ ነገር ይቻላል ለሙስሊም ለማወቅ ነው፣ ከዛ መረጃ ለማወቅ ነው። ኤአይ ማለት ነው አይ ነው ኢንተለጀንስ ነው፣ ሰው አይደለም። ትክክል እኮ ይቻላል ወይ ካለ ጠይቅልኝ ነው። አይዋ መርሐባ። ኤአይ የሚባል አሁን አዲስ የመጣ ቴክኖሎጂ አለ። የተጻፈውን ኪታብ ላይ ጭነውበት ሳይሆን ዝም ብሎ ካለበት ሁሉ ዝም ብሎ ራሱ እየበረበረ እያመጣ መረጃ ይሰጣልና ሰዎች አሁን እዛ ላይ ተጠምደዋል እና የሚፈልጉትን እስላማዊ ጥያቄ ምንም ይጠይቁታል። መርጂዕም ሳይሆን በራሱ የሚመልስበት ጊዜ አለ። የሆነ ሐሳብም ይሰጣቸዋልና ከዛ ጠይቁ እንትን ማለት አግባብ ነው ወይ ነው አጠያየቁ። ከዛ መጀመሪያ ዝርዝር ሁኔታው እንዴት መረጃውን እንደሚያመጣ ምን ያህል ታማኝነት አለው የሚለውን ማረጋገጥ ያስፈልጋል። መጀመሪያ ሰውም ቢሆን ብዙ ጊዜ ያው ሰነድ የሌለው ነገር ብድግ ብሎ ነብዩ እንዲህ ብለዋል፣ ቁርአን እንደዚህ ብለዋል ብሎ የሚናገር ሰው ይኖራል። ያ አልተጣራ ከሆነ ድረስ ትክክል አይደለም ማለት ነው።
ይሄም ደግሞ ምናልባት ያንን ፕሮግራሙን የሚመራው ወይም መጀመሪያውኑ የጫነው አካል ምን ያህል ነው፣ አላማውስ ምንድነው፣ እስላምን ለማገልገል ፈልጎ ነው፣ ምንጮቹስ ደግሞ የሚወስድባቸው ሀሳቦች የታወቁ ሀሳቦች ናቸው የሚለውን ማጣራት ያስፈልጋል። ያ ካልታወቀ እስከሚታወቅ መቆጠብ ያስፈልጋል። ምክንያቱም ማን ከዘበ ዐለይየ ሙተዓሚደን ፈሊየተበወእ ሚነናር የሚል ሐዲስ አለ። ማንኛውም ሰው አካል ቢሆን በነብዩ ስም የሚነገር በዲን ስም የሚነገር ነገር ምንጩን ማረጋገጥ ያስፈልጋል መጀመሪያ። ያ ምክንያቱም ያ ነገር ውሸት ከሆነ ወይም ደግሞ እስላምን የሚበርዝ ነገር ሊሰሩበት ይችላሉ ያልታወቁ አካሎች ከሆኑ ዝም ብሎ የተገኘውን ሁሉ አፍሶ ማውራት አግባብ አይደለም። ከፋ ቢልመርኢ ከዚበን አን ዩሐዲተ ቢኩሊ ማ ሰሚዐ የሚል ሐዲስ አለ። የሰማውን ሁሉ ዝም ብሎ አፍሶ አጋፎ ከሐጢብ ሌል የሚያወራ ሰው ራሱ እንደ ውሸታም ይቆጠራል ይላል። መርሐባ ኢንሻአላህ። ሌላኛው ደግሞ የግመል ስጋ ውዱ ያስፈታል ወይ ይላል። የግመል ስጋ ከበላን ውዱ እናድርግ ወይ ብለው ጠየቋቸው። መጀመሪያ የበግ እና የፍየል ስጋ ከበላን ውዱ እናድርግ ወይ ሲሏቸው አዎን አሉ። ቀጥለው የግመል ሲሏቸው የግመል ከበላንስ ሲሏቸው አዎን አድርጉ፣ የዛኛው አያስፈልግም ነው ያሉት አሉ። ቀጥታ ውዱ ያስፈታል አያስፈታም ብለው ግን አልተናገሩም። እና የፍየልና የበግ ስጋ ስንበላ ውዱ እናድርግ ካሏቸው ከፈለክ አድርግ ግን ችግር የለም ነው ያሉት። ግመሉ ላይ ግን አድርጉ አሉ፣ ያስፈታል አያስፈታም ሳይሉ። ስለዚህ ዑለሞቹ ሲተነትኑ አድርጉ ማለታቸው ያው ውዱ የሚያፈርስ መሆኑን ያመለክታል ብለው የተገነዘቡት ውዱን ከሚያፈርሱት ነገር ደምረውታል። ሌላው ግን አድርጉ አሉ እንጂ ውዱ ይፈታል መቻሉ። ስለዚህ እስትፍሳር ካላደረጉ ያው ሙህተሚል ነው እና ባልተረጋገጠ ነገር ላይ ደግሞ ዋጅብ ነው ማለት አይገባም በሚል እንደገና መሸቃ ያመጣልም በሚል አትገቢ ባልሆነ ማስረጃ ላይ ተመርኩዞ አንድ ነገር እንዲስስሩ ማለት አግባብ አይደለም የሚሉት አያስፈታም የሚለውን ወስደዋል ማለት ነው። ስለዚህ ለጥንቃቄ ማድረጉ ይመረጣል። ኢንሻአላህ መስመር ላይ ጥያቄ አለን። ሄሎ ወአለይኩም ሰላም ወራህመቱላሂ ወበረካቱ። ጥያቄ ነበር። አህለን። አሁን ረመዳን ላይ ቁርአን በብዛት እቀራለሁ። ደግሞ ያሰማልኩት ነገር አለ ያ ረመዳን ሳይሆን ያ ረመዳን ማለት ነው። ምንድን ከረመዳን ውጭ ማለት ነው። እሺ። እና ከቁርአን ላይ ቀንሼ ዝክሩን ልበል ወይስ ቁርአን ብቻ ልቀጥል ማለት ነው? ከረመዳን ውጪ ያስለመድሽው ዚክር አለ። ረመዳን ላይ ደግሞ ብዙ ቁርአን ትቀሪያለሽ እና ያንን ዚክሩን ትቼ ቁርአኔን ላብዛ ወይስ ባለበት ይቀጥል ነው? አዎ ቁርአን ይቀንስብኛል ዝክሩን ከተጠቀምኩ። አይዋ መርሐባ መርሐባ። ዚክሩ ለምሳሌ ምን አይነት ዚክር ነው? لا إله إلا الله وحده لا شريك له له الملك وله الحمد وهو على كل شيء قدير لا حول ولا قوة إلا بالله سبحان الله ولا إله إلا الله والله أكبر وقامت وتوجيهنا ጥሩ ነው። ይሄ ያው ዚክርም ትልቅ ፈዳኢል አለው፣ ብዙ ትሩፋት አለው። ዝክሩላህ ዚክረን ከሲራ ወሰቢሁ ቡክረተ ወአሲላ ይላል አላህ። አላህን በብዛት በቻላችሁ መጠን በብዛት አወዲሱ አወስታውሱ ይላል። እንደገና ሰበቀል ሙፈሪዱን ብለው ደጋግሞ ተናግረዋል። ሙፈሪዶች ተሁሉም ቀደሙ በደረጃ ሲሉ ወመኒል ሙፈሪዱን የምትሏቸው እነማን ናቸው ሲሏቸው አዛኪሩን አላህ ከሲረን ወዛኪራት አላህን በብዛት የሚያወሱና የሚያወዲሱ ወንዶችም ሆነ ሴቶች ዚክር የሚያበዙ ሰዎች ከሌላ ሁሉ አቢድ በደረጃ ልቀዋል ብለዋል ማለት ነው። ግን ቁርአን ደግሞ ያው እንደሚታወቀው በእያንዳንዱ ፊደል 10 ሐሰናት አለው። ቁርአን ደግሞ የዚክርም አካል ነው። ቁርአንና ዚክር ለይቶ ማየት አያስፈልግም። ቁርአን ቀራሽ ማለት ዚክር እያደረግሽ ነው ራሱ እና አንቺ የምትችይውን ያህል ብታረጊ ከሁሉም ችግር የለውም።
ቁርአን መቅራትም እያንዳንዱ ሐረፍ 10 ሐሰናት ነው፣ ቀላል ነገር አይደለም። እንደገና ዚክር አለው ውስጥ ይገባል። ራሱ አፍዶለ ዚክር ነው እንደውም የሚባለው ተዚክሩ ሁሉ የበለጠው የአላህ ቃል ነው። ስለዚህ ሁለቱንም አንቺ በሚቀናሽ መልኩ መርሰንቱን አንቺ ራስሽ መወሰን ትችላለሽ። መርሐባ። ሌላኛው ዲንና እስልምና ልዩነት አለው ወይ ይላል ጥያቄው። ልዩነት የለውም። ዲን የሚለው ሰፊ ነው ትርጉሙ፣ ሁሉን ነገር ያካትታል። አላህ ያዘዘውና የከለከለውንም ጭምር ያካተተ ነው። ኢስላም የሚለው ያው አርካኑል ኢስላም ነው በመጀመሪያ እስላም ሲባል የሚገባው። ከዛ ግን አርካኑል ኢማንም በውስጡ ያካትታል እሱም። ስለዚህ ሐዲሱ ዑመር ላይ ነቢዩ ዓለይሂ ሰላቱ ወሰላም የከለታት ሰሃቦች መካከል ተቀምጠው የሆነ እንግዳ መጣ። እንግዳ መጣና ሰተት ብሎ መጥቶ ፊታቸው ላይ ተቀመጠና ጉልበቱን ከጉልበታቸው አሳሳመ። እዛ ፊት ለፊት እንደዚህ ተጠግቶ ምን አላቸው? አኽቢርኒ አኒል ኢስላም አላቸው ይላል። ስለ ኢስላም ነገሩት። አርካኑል ኢስላምን ዘርዝረው ነገሩት። እዛ አኒል ኢማን አለቀጥሎ ስለ ኢማንም ዝርዝሩን ነገሩት፣ 6 ነጥቦች። ከዛ ኢህሳን ጠየቃቸው። አንተ አቡደላህ ከአነከ ተራህ ብለው እሱንም ነገሩት። ከዛ ቀጥሎ መተሰአቱ አላቸው። ሰዓት መል መስኡሉ አንሃ ቢአዕለመ ሚነ ሳኢል፣ ይህንን እኔም ታንተ የተሻለ እውቀት የለኝም አሉት። አን አማራቲሃ አላቸው። ምልክቶቹ ሲሉት ምልክቶቹ እንዲህ አይነት ነገሮች ሲከሰቱ ቂያማ ይደርሳል አታሉ። በኋላ እንግዲያው ዝም ብሎ ብድግ ብሎ ወጣ። ማንነቱ አልታወቀም ነበር። እዛ ተወጣ በኋላ እስቲ አሁኑን ሰው እየጠሩት አሉ ነው ይወጣ እንዳለ ማለት ነው። ሊጠሩት በሩ ላይ ሲሄዱ ማንም የለም፣ ውልብ ብሎ ጠፋ። የዛ ጊዜ መኪና የለ አይሮፕላን እንግዲህ በእግራቸው ነው የሚኳትኑ፣ ጫማ እንኳ የለም ብዙ ሰው። የት ገባ? ጠፋ። አሁን ገባቸው ነብዩ አለይሂ ሰላም። መጀመሪያ እንደሳቸውም እንደ ሰው አድርገው ነበር ያዩት እና አለ እንደ አተድሪያ ዑመሩ መን ሳኢል፣ ይሄ የጠየቀ ሰውዬ ማን እንደሆነ አወክን ብለው ሲጠይቁ አላህ አለም አላህ ወረሱሉ አለም፣ እርሰው ይወቁ እንጂ እኛ እናውቃለን ይሏቸው። ኢነሁ ጅብሪል አታኩም ዩዓሊመኩም ዲነኩም አሉ። እዚህ ላይ የተጠቀሱት 4 ነገሮች ናቸው። አርካኑል ኢስላም፣ አርካኑል ኢማን፣ ኢህሳን፣ አማረተ ሰዓ። እነዚህን ነገሮች ስለመለሱ አታኩም ጅብሪሉ ዩዓሊሙኩም ዲነኩም፣ ዲናችሁን ሊያስተምራችሁ እሱ እንደ ጠያቂ ሆኖ እናንተ እንዲታጠኑ ነው አሉና ዲን ብለው ጠሯቸው። እነዚህን ነገሮች ሲደመሩ ማለት ነው። ስለዚህ እነዚህ ነገሮች አሳሰድ ናቸው፣ የዲን መሰረቶች ናቸው። ሌላው ነገር በሙሉ ከነዚህ ቅርንጫፍ እየሆነ ነው የሚሄደው እና በዚህ አካሄድ አሁን ዲነኩም ብለው ነብዩ ጠርተውታል። ኢማንም ኢስላምም ኢህሳንም አማረተ ሰዓም ሁሉም ዲን በሚለው ውስጥ ስለሚካተት አታኩም ዩዓሊሙኩም ዲነኩም አሉ ማለት ነው። መርሐባ ኢንሻአላህ። መስመር ላይ ጥያቄ አለን። ሄሎ ሰላም አለይኩም። ወአለይኩም ሰላም ወራህመቱላህ። ጥያቄ ነበረኝ። አህለን። እሺ ጥያቄ ባለቤቴ ከዚህ በፊት በሁለት ፈቶች ባለቤቴ በሁለት ፈቶኝ ነበር ካለ በኋላ አልተሰማም። በሁለት ፈቶኝ ነበር። ከዛ በአንድ ቀን ደግሞ አንድ ቀን ከዚህ በኋላ ዳሽ ቁጠሪ ያለኝ ተጣላን ነው። አይዋ ከዛ ፊት ለማለት ፈልገህ ነው ብዬ ስጠይቀው ዝም አለኝ። ከዛ ሽማግሌ ሰብስቤ 2 ጊዜ ፈቶኛል። አሁን 3ኛው ደግሞ ከዚህ በኋላ ዳሽ ቁጠሪ ብሎኛል። ምን ለማለት ነው ብዬ ስለው አይ እሷን ለማስፈራራት ነው እንጂ 3ኛ ልፈታት ፈልጌ አይደለም ማለት ለታሪካው እንዴት ይታያል? ጥሩ። አሁን እንግዲህ በኒካህ በሆነ ባልሆነው በተቃቃሩ ቁጥር ስለ ፍች ማውራት ስተት ነው። በሙሉ ጥንቃቄ አድርጉ እና አሁን ያው ጫፍ ላይ ደርሳችኋል። ሰው መፍታት ከፈለገ በፈለገው ሰዓት መፍታት ይችላል። ግን አንዳንድ ሰው ፍችን እንደ ማስፈራሪያ ያደርጋል። አንዳንዴ ባሽሙር ይናገራል፣ አንዳንዴ ደግሞ ተናግሮ ሲያበቃ ተልቤ አይደለም ይላል። የተለያየ እንትን ይሰጣል። ስለዚህ ኒካህ ላይ ጥንቃቄ፣ ፍች ላይ ረጃዓ ላይ ከፍተኛ ጥንቃቄ ያስፈልጋል። ተላተቱን ጅድሁነ ጅድን ወሀዝሉሁነ ጅድን ብለዋል ረሱል ዓለይሂ ሰላቱ ወሰላም። 3 ነገሮች
ተተናገራችኋቸው ለቀልድም ቢሆን እንደ ምር ይቆጠራሉ። ምርም ቢሆን ምር ነው። በሱ ዙሪያ አትዘናጉ ብለው አስጠንቅቀዋል ማለት ነው። ምሳሌ አንድ ሰው ልጁን ወይም እህቱን ይቺ ልጅ ስጠኝ ይለዋል ጓደኛውን። ይቺ ልጅ ማግባት እፈልጋለሁ ሲለው ሰጥቻለሁ ይላል ለቀልድ። ሰዎች አሉ ሰምተዋል። ስለዚህ ኢስባትም ኢጃብም ተገኝቷል ማለት ነው። ኋላ በቃ ልሄድ ነው ሚስቴን ስጡኝና ልጅ ልሄድ ይላል። የምን ሚስት እንደዚህ እኮ ብሎን ሰጠው አላልክም እናንተ ሰምታችኋል አይደል? አዎን። ስለዚህ ኒካህ ነው በቃ። እና ፍችም ላይ እንደዚሁ በቀልድም ሆነ በጨዋታ እስቲ ፍታኝ ስትለው ትችሻለህ ይላታል። ኋላ ቀልድ ነው ይላል። እንደዚህ አይነት ቀልድ የለም። ረጃቱም ላይ እንደዛው ነው። ስለዚህ በሶስት ነገሮች እንዳንቀልድ አስጠንቅቀዋል። እና ሰዎች መጀመሪያ በዋዛ ፈዛዛ እንደፈለጉ ይናገሩና ኋላ ቆይተው እንደገና ሌላ ትርጉም ሊሰጡ ይሞክራሉ። ይህም ማድረጉ ስህተት ነው። እና የመጀመሪያ ሁለት የፈቶኛል ብለሻል፣ እሱ ግልጽ ነው፣ ያው ተፈቷል። ሶስተኛውን ግን አሁን እዲያሽን ቁጥር የሚለው አግባብ አይደለም። መፍታት ከፈለገ ግልጹን ይፍታ፣ አለበለዚያ ዝም ማለት ነበረበት። ካለ ግን እስካለ ድረስ እሱ ትርጉም ሰጠው። ምክንያቱም ፍቹን በቃል አልተናገረም፣ ፈታሁሽ አላለም። እዲያ ቁጠሪ ነው ያለው። እዲያ ቁጠሪ ስላለ ምን ማለት ነው ሲባል ለማስፈራራት ነው ካለ እሱ እንዳለው ነው የሚሆነው። ምክንያቱም በግልጥ አልተናገረም። እዲያ ቁጠሪ ያልኩት ለማስፈራራት ነው ብሎ ከተረጎመው እንዳለው ይሆናል። ግን አሁን ፍቺ ነው ብሎ ታጸደቀው ፍቺ ይሆናል ማለት ነው። ይህ ምን ማለት ነው ሲባል መጠየቅሽ ጥሩ አደረግሽ። አሁን ፍቺ አሁን ሲጠየቅ አሁን ያው ፍቺ ማለት ነው እንጂ ታዲያ እዲያ ጠየቂ ማለት ሌላ ምን አለው ቢል ኑሮ ያልቃል። ያንን አይደለም አሽሙራዊ አነጋገር ስለሆነ ትርጉም ተሰጠው። ግን ትርጉሙ ተቀባይነት ይኖረዋልና አሁን ኒካሁ አላችሁ ማለት ነው። ካለ አሁንም ተጠንቀቁ። እንዲህ አይነት ነገር ተጠንቀቅ በይው። አንዲት ስለሆነች አሁን ባንዲት ታልፋለች። መርሐባ ረፍት ወስደን እንመለሳለን። ሼክ ውድና የተከበራችሁ ተመልካቾቻችን ከአፍታ ቆይታ በኋላ ተመልሰን እንገናኛለን። ሰላም አለይኩም ወራህመቱላሂ ወበረካቱ። وما أرسلنا قبلك إلا رجالا نوحي إليهم فاسألوا أهل الذكر إن كنتم لا تعلمون ከረፍታችን ተመልሰን መተናል። ኢንሻአላህ እንደተለመደው የደወላችሁ ጥያቄዎቻችሁን ማድረስ ትችላላችሁ ኢንሻአላህ። ሼክ መስመር ላይ ጥያቄ አለን እናስተናግድ ኢንሻአላህ። ሄሎ እሺ፣ ጥያቄ ነበረኝ። እሺ ጠይቅ። ባልና ሚስቶች ተጋብተው ሲኖሩ እሺ ከአራት ዓመት በኋላ አንድ ልጅ አፍርተዋል። ከዛ በሶስት በተለያየ ጊዜ ፈታሁሽ ብሎ ሶስት ፍቺ ጨረሰ ማለት ነው። ከዛ ከሷም ጥላ ወደ ውጭ ሄደች። ከውጭ ስትመጣ የዛን ጊዜ እናንተ ስንጋባ ከሌላ አርግዤን ታውትና ኒካሁ የማይሰርትም ፍቹ የማይሰርትም አሁን እናንተ አብረን መሆን እንችላለን አለች። ሽምግልና ለኛ ሽማግሌዎች ደግሞ ዙሪያውን የተቀመጥነው ቃል 3 ጊዜ መፍታቱን ከተናገረ ደግማችሁ ባልና ሚስት መሆን አትችሉ ብለን ስንል እሷ ደግሞ አርግዤ ስለሆነ ከሌላ አርግዤ ስለሆነ ወደ አንተ ቤት የሰርጋችለት ስንመጣ እኔ ከሌላ ስላረገዝኩኝ አውርጃዋለሁኝ። ኮካባን ቢሲሊን ወስዳ በህገወጥ መልኩ ውርጃ ወስዳለች በጊዜው ማለት ነው። ሽማግሌ ገብቶ አስታርቃቸዋል፣ ይገባሉ። ስለዚህ የዛን ጊዜ ከአንተ ጋር ኒካህ አልነበረኝም፣ ከሌላ አርግዤ ስለመጣሁኝ አሁን ኒካህ ማድረግ እንችላለን አለች። እንዴት አድርገን እናስታርቃቸው እነዚህም ልጆች? ወይስ አይችሉም? እንዴት አድርገን እናድርግ? እኛ ሽማግሌዎች ነን፣ ፈቷን ጠይቅ ብለን ነው መጀመሪያ ልቀጣው ለተኔ ተብሎ ማለት ነው። አህሰንት ማሻአላህ ጀዛኩሙላህ ኸይር። ጥሩ አደረጋችሁ። እና የዛ ጊዜ ያወረደችው እሱ ጋር ተጋባሁ ካለች በኋላ ነው። አዎ ከተጋቡ በኋላ ልክ ወር አካባቢ ተቀመጡ። አሁን አበል ምናምን ብላ ደብቃ በራሷ አወረደችው ማለት ነው። ግን እሷ ከሌላ እንዳረገዘችው አሁን ከ10 ዓመት በኋላ ተናገረች።
ሱብሃንአላህ። ታዲያ እቺ ታማኝነት አላት ወይ? እንደዚህ በዲን የምትጫወት ከሆነች ለወደፊት ትበጀዋለች? በምክር ደረጃ የእሱ ምርጫ ነው። እኛ ሽማግሌዎች ነን እኮ አሁን ማስታረቅ እንችላለን አንችልም የሚለው እንደ ሽማግሌ ምን ማድረግ አለብን? አሁን ያለፈውን ተውባ ያድርጉ። እሱ አላወቀም ከሆነ ወንጀሉ የእሷ ነው፣ ማሳወቅ ነበረባት። ስለዚህ ያኔ ፈቷታል ደግሞ አይደል ስትሄድ ከአንድም 3 ጊዜ ፈቷል። ልጄን ጨርሻለሁ፣ ልጄም ሐላል ነው ብሎ ነው። አንድ ልጅ አፍርቷል፣ ልጄም ሐላል ነው ብሎ ነው የሚያውቀው። አሁን ግን የዛን ጊዜ የነበረ ኒካህ አልነበረምና እቺ ምን አብርሃን አሁን ኒካህ አዲስ ኒካህ ማድረግ እንችላለን አለች እሷ። አይሆንም፣ ይሄማ ጭራሽ የማይሆን ነገር ነው። እሷ መጀመሪያ ኒካህ ነው ብላ በዛ ጊዜ አታላ በትዳር ላይ ነው ብላ ቆይታለች። አሁን እሱ ያው አያውቅም፣ ስላላወቀ ሚስቴ ናት ብሎ ቆይቷል። አሁን እንደገና መልሳ ደግሞ እሱን ለማግኘት ስትል ራሷ ፈቷ እየሰጠች ነው ጠምዛ። ይሄ አይሆንም፣ ሌላ ሰው አላገባች በስተቀር አይሆንም። ምክንያቱም ዛሂሩን ነው የሚያው ሸሪዓ ተውስጥ። እሷ እንግዲህ ይህን አሁን ሂላ ነው ዘዴ እየፈጠረች ነው ያለችው። ሰውየውን ለማግባት ስትል ያን የደበቀችው ሚስጥር አወጣች። ይህን ደግሞ ስታወጣ አሁን ሐራም እንደነበረ ተረጋገጠ ማለት ነው። እሷ ባሌ ነው ብላ ኑራ ተዛ ልጅ እስከምትወልድ ድረስ ልጁ አሁን እሱ ስላላወቀ በኒካህ ላይ ነው የወለድኩት ብሎ ነው እሱ የሚያምነው። ልጁ ነው አሁን የሚክደው ነገር የለም እሱ ታልተወው በስተቀር። በዚህ እንደዚህ ከሆነ እንግዲያስ ልጅ አይደለም እስካላለ ድረስ ልጁ ልጅነቱ ይጸድቃል፣ በሹብሃ ነውና ማለት ነው። ግን እሷ አሁን እሱ ጋር ለመመለስ ብላ ነው መጀመሪያ እሱን ለማግኘት ብላ ደበቀች። አሁን ደግሞ ለመመለስ ብላ 3 ፍቺ እንደ አይሰራብኝም እንደገና እንደ አዲስ እንጋባ ነው የምትለውና እህትያል እንደዚህ ዘዴ መፍጠር በኒካህ ዙሪያ አግባብ አይደለም ነው። ተፈለገች አሁንም ያው ሌላ እድል ካገኘች አግብታ ከዛ በኋላ መመለስ ትችላለች። አሁን ግን አይሆንም። ለወንጀለኛ ደግሞ እንደዚህ ትብብር መስጠትም አግባብ አይደለም እና የሚሆን ነገር አይደለም ነው። አዎ እናንተንም የወንጀሉ አካል እንዳታረጋችሁ ተጠንቀቁ። እንደዚህ ተአማኝነት የሌለው ሰው ጥሩ አይደለም። ብዙ ጊዜ እንደዚህ ተንኮል ይሰራሉ። መጀመሪያ እንግዲህ ትዳሩን ለማግኘት ስለፈለገች ደብቃ በሰው እንትን ላይ ጽንስ ላይ አገባች። ከዛም ታስወረደችውን በኋላ አልነገረችውም። እየቀጠለ ነው ማለት ነው። ነግረዋለች። አሁን አልወልድልህም ብላ ምናምን ነግረዋለች። አልወልድልህም አሁን አልወልድም አሁን ተጋብተን አሁን እንደምወልደው ምናምን ብላ ወዲያው እንደመጣች ወደ አካባቢ ኮካማንዲስን ወሰደችና በዛ አካባቢ ተጣሉ። ሽማግሌ መሀላቸው ገብታ አስታረቃቸው። ግን የእሱ ልጅ እንዳወለደች ነው እሱ የሚያውቀው፣ የሌላ ልጅ እንዳወለደች አያውቅም። የእሱንም ማስወረድ ያለች የእሱን ልጅ እንዳስወረደች ነው እሱ የሚያውቀው የነበረው በፊት ማለት ነው የነበረውን ለምን ታወርጃለች ብሎ ልጄን ለምን ታወርጃለች ብሎ ሽማግሌ ያስታርቋቸዋል። ኺያና በኺያና ነው። አይቺ ሴት ጤናማ አይደለችም፣ እናንተንም ጭምር ወንጀል ውስጥ እንዳትጨምራችሁ ይሄ አይሆንም በሏት። መርሐባ ኢንሻአላህ። ሼክ ሌላው ጥያቄያችን ነብይና ረሱል ልዩነቱ ምንድን ነው? ነብይና ረሱል ብዙ ጊዜ ያው አብረው ይገኛሉ። ነብይም ረሱልም ይሆናል። ነብይ ማለት ገና መጀመሪያ ወህይ ሲወርድለት ያው ለህዝብ አድረስ የሚባል ኃላፊነት ሳይሰጠው ዝም ብሎ ወህይ ይወርድለታል ለራሱ ማለት ነው። በዛ ደረጃ ላይ ዝም ብሎ ከሆነ ያው በግል የራሱ ነብይ ሆኗል ማለት ነው። ይሄን ነገር ያዩአል ሙደቲር ቁም ፈአንዚር እንዳለው ተነስና ለህዝብ ንገር የሚል ትእዛዝ ሲመጣ ግን ወደ ነብይነት ይሸጋገራል ማለት ነው። ይሄ አንደኛው ትርጉም ነው። ሌላኛው ደግሞ ረሱል ማለት ኪታብ የወረደለት ነው የሚሉ አሉ። ኪታብ ቀጥታ በኩል የመጣለት። ነብይ ማለት ግን በቀዳሚው ሰው ኪታብ ላይ ተመርኩዞ ልክ አንድ አሊም ኪታብ ቀርቶ እንደሚያስተምረው ነብይነት ተሰጥቷል ይባላል። ግን አዲስ ወህይ አይወርድለትም። እና የበኒ እስራኤል ነቢዮች አብዛኛዎች እንደዛ ናቸው። ታዋቂ ኪታቦች ተውራት፣ እንጂል
እንደገና ሱሑፍ ናቸው ዘቡር እነዚህ በእነዚህ ጣልቃ በተለያየ ዘመን የወረዱት በተለይ ከተውራት በኋላ በመቶ የሚቆጠር ነብይ ነው በተውራት ሲገለገል የነበረው አዲስ ኪታብ ሳይወርድለት በቀጥታ ተውራትን ማሳድ ነብዩ ይመጣል ተውራትን እንደገና ማስተማር ነው ስራው ልክ አንድ ዓሊም ሲመጣ ያለውን ኪታብ እንደሚያስተምር ማለት ነው በዚህ መልኩ ነው ለራሱ ቀጥታ የወረደለት ከሆነ ረሱል ይባላል የቀዳሚውን አስተምሮ የሚያስቀጥል ከሆነ ግን ነብይ ብቻ ይሆናል የሚል ሌሎችም ትርጉሞች አሉ የተለያዩ ትርጉሞች ብዙ ጊዜ ግን ያው ነብይ የሆነ ያው ረሱልም እንደሚሆን ነው ለዚህ ብሎ ካነ ረሱላን ነብያ ይላል ራሱ ረሱላን ነብያ ሁለቱም የሚዳበልላቸው ይሆናሉ ወይም ስዲቀን ነብያ ይላል እና በአሁኑ ጊዜ ያው ነብይም ረሱልም ተቋርጧል አልቋል ከነብዩ መሐመድ በኋላ ማንም አይላክም ይሄ እንደው ለማወቅታ ማሪፋ አማ እንደሚባለው እንጂ አስፈላጊ አይደለም ጥያቄው ራሱ مرحبا ان شاء الله ሌላው መስመር ላይ ጥያቄ አለን ሄሎ وعليكم السلام ورحمة الله أهلا أشي ጉምሩክ ጨረታ ያወጣውን መኪና መግዛት ይቻላል ወይ ነው ጉምሩክ ለጨረታ ያወጣውን መኪና መግዛት ይቻላል ያው ከሰው ላይ ነው የሚወሰደው ከውርስ ተወስዶ እንደዛ የተወሰደ ነው ከሰው ላይ የተወሰደ ነው ታውቋል ጉምሩኮች የተወረሰ ነው ያው አፈር ክልል ላይ ነውና ታዲያ ሲገቡ ይወረሳሉ እነሱ ጨረታ ያወጣሉ ጉምሩኮች ይሄ ያው መጠንቀቁ የተመረጠ ነው ዳማ ያሪቡከ ኢላማ ላ ያሪቡክ በቀጥታ ያው ከሰው ተወስዶ ነው ማለትን ካወቅ ያ ባለ ሐቁ እንግዲህ ያው ተዘልሟል ማለት ነው እንግዲህ በሆነ ኬዝ ነው ያው ፍቃድ የለህም ወይም እዚህ ነገር አጓላል ህገወጥ ነው ብለው ነው የሚወስዱበት ስለዚህ ከሸርዑ አኳያ አንዲ ሰው የግል ገንዘቡን ያለ ፍቃዱ ማንም ወሰድ የለበትም ነው ሸሪዓ ያው ሌላው ግን ደግሞ ምን ስለሌለው በራሱ ህግ ነው የሚሄደው ሙስሊም ለሙስሊም በሚሆንበት ጊዜ ግን ይሄ ገንዘብ ትክክለኛ ባለቤቱ አሁን የሚሸጠው አካል አይደለም ሌላ ባለቤት አለው ማለትም በቀጥታ ካወቀ ያን ነገር መተው ይመረጣል ማለት ነው ሌላ ነፃ ቦታ አስተማማኝ ቦታ ሄዶ መግዛት አለበት ሳያውቅ ዝም ብሎ በአጋጣሚ አንድ ጊዜ ዝም ብሎ ጨረታ አለ ይሉታል አንድ ሰው ሳያውቅ ከየት እንደመጣ በውርስ ይሁን ምናምን ሳያውቅ በአጋጣሚ ሊገዛ ይችላል ያ ከሆነ ያው የሸጠልኝ አካል ህጋዊ ነው ብሎ ነው የሚገዛው ያ ምን ችግር የለውም እያወቀ ግን መጀመሪያ በውርስ የመጣ መሆኑን ካወቀ መተው ይመረጣል ነው مرحبا طيب يا هون እሺ መስጊድ ላይ እንደሚወከቱ ባድስ አገኛለች ያሲው ወይ ሰዋለው ተቆራርጧል በጣም ድጋሚ እስኪ አንዴ ድምጽ ሸንፈት አድርጊው ይሄ ላይ ቤት አሰግዳ እስከ ፀሐይን ይታዘሙት ይዛለ ረካሽን ተደገና ማግኘት ትችላለች ቤት ተሰግዳ ጥሩ ቤቷ ነው የሰገደችው እዛው መስገጃዋ ላይ ቁጭ ብላ ፀሐይ እስከሚወጣ ቆይታ ዚክር እያደረገ ቆየች ነው የምትይው ይገኛል ምንም ችግር የለም ሴቶች በመሰረቱም ወቡዩቱሁነ ኸይሩን ለሁነ ብለዋል ነብዩ ሴቶች ጀማዓ ማይወጅባቸውም እንሄዳለን እንሰግዳለን ካሉ ደግሞ አትከልክሏቸው ነው ያሉት ስለዚህ የሚበልጠው ለሴት ቤቷ መስገድ ነው ብለዋል ቤቷ መስገድ የሚበልጥ ከሆነ ፈርዱን ተዛ በኋላ ደግሞ ዚክር ካደረገች መሽሩዕ ነው እሷ ወንድየው ሙሉ ያለ ምክንያት ተሰነፈ በመስጂድ ጋር የተያዘውን አጅር አያገኝም እሷ ግን መስጂዷ ያ ነው መደበኛ መስጂዷ ቤቷ ስለሆነ ተዛ ቁጭ ብላ ዚክሯን ካደረገች ቆጠረላታ ችግር የለውም مرحبا ሌላኛው ጥያቄያችን አንድ ኡስታዝ ነበረንና ታዚያ አለም ብሎ መስጂዱን ዘግቶ ቆልፎ ሄደ የጁማዓ ቀን ይላል
እና ሌላም ሰው ሳይተካ ነው የሄደው። ይህ ነገር አግባብ ነው እንደ ይላል። ጁሙዓ ቀን ያው ጁሙዓ ቀን ማሻአላህ ይህ በጣም ከባድ ወንጀል ነው። አይጠበቅም ይሄ ከአንድ ኢማም። አንድ ሰው በጁሙዓ ቀን ቀርቶ በማንኛውም ቀን ቢሆን ችግር ያጋጥመዋል። ሰው ካጋጠመው መተኪያ ፈልጎ አስቀድሞ ማሳወቅ አለበት። ታዚያ ያው እሱ ቢሄድም ባይሄድም ሰውየው መቀበሩ አይቀርም። ይሄኛው ግን የግል ግዴታው ነው። የህዝብ ኃላፊነት ተሸክሞ ነው ያለው ማለት ነው። አህምያው ይሄ ነው። ይሄ ነው እኮ ንቃተ ህሊና የሌለው ሰው እንደዚህ ነው። የማይረባውን ነገር ትልቅ ትርጉም ይሰጠውና ዋጅቡን ነገር ደግሞ እንደቀላል ያየዋል ማለት ነው። በጁሙዓ ቀን እንዴት አድርጎ ጁሙዓ ተሰግዶ ሌላ ሰው ሳይተካ ምን ሳይል ይከዳል? ይሄ ከባድ ወንጀል ነው። ለወደፊት እንደዚህ ነገር መድገም የለበትም። እንዲያውም ይሄ ቢባረር የተሻለ ነው እንደዚህ አይነት ሰው። ምክንያቱም ኃላፊነቱን ያልተወጣ ሰው ኻኢን ነው እና ከባድ ወንጀል ነው። እንደዚህ ማድረግ አይታሰብም። ምን አለ ሰው ይሞታል ምን ጊዜም ቢሆን ሰው እሱ ስላልሄደ ከቀብሩ የሚጎል ነገር የለም። እሱ ደግሞ ዑዝሩን ተተናገረ እንደዚህ አጋጠመኝ ጁሙዓ ቀን ነበረ ሌላ ሰው አልነበረኝም ቢል ማንም ሙስሊም ይቀበለዋል። እንዴት መስጂድ ጁሙዓ ሰግደህ አልመጣህም ብሎ ቤተሰብ ቢሆን ሊወቅስ አይችልም። እና ይሄ ግንዛቤ የጎደለው ስሜታዊ አካሄድ ነው። አግባብ አይደለም። ትልቅ ወንጀል ነው። ተውባ ማድረግ አለበት። እንዳውም የሚመለከተው ክፍል ከፈለገ አማራጭ ካገኘ ሊሽረውም ይገባል እንደዚህ የሚያደርግ ሰው። ጀሚል ኢንሻአላህ የመጨረሻ ጥያቄ ያለን ሼህ። ሄሎ ሄሎ መርሐባ ይሰማል ይሰማል ጠይቅ። ወአለይኩም ሰላም ወራህመቱላህ። የምጠይቀው ጥያቄ በዊትር ሰላት ላይ በማንኛውም በምናውቀው ቋንቋ ማለት እንችላለን ወይ? ድጋሚ ደግሞ በማንኛውም ቋንቋ ላይ ዱዓ ማለት እንችላለን ወይ? ሁለተኛው ምንድን ነው? ስጁድ ላይ ዱዓ በአማርኛ ሆነ በማንኛው እሺ እሺ እና አዛን ደግሞ አበዛሽ ሶስተኛው ጥያቄ ግን ግልጽ አይደለም። አዛን ታዛን በኋላ ነው ማከል ዱዓ ማድረግ ይባላል አይደል? እሺ ቤቶችን በምናደርገው ተቀባይነት እናገኛለን። ምን በምናረገው በዛ ሰዓት ዱዓ ብናደርግ ነው? አዎ ከይቃም ከአዛን ከይቃም ባለው አይዋ ግን ቤት ውስጥ ያለው ዱዓ ማለት ተቀባይነት አለ። ችግር ነው። እሺ በቃ አሁን ወቅቱ ስላለቀ የመጀመሪያው ምን ይላል? መርሐባ ወዊትር ሰላት በምችለው ቋንቋ ዊትር ሰላት ቁኑት ላይ ማለት ነው። ቁኑት ላይ ዊትር ሰላት መጨረሻዋ ረካ ከምስግር ተሩኩ ቀጥ እንዳለች ያው ዱዓ ማድረግ ይቻላል። ሱና ነው መሰረቱ። ያው ጥብቅ ሱና ቢሆንም ጥብቅ እስከሆነ ድረስ ሱና እስከሆነ ድረስ ማድረግ ይቻላል። የሚመረጠው በተቻለው በአረበኛ ቢሆን ጥሩ ነው። ምክንያቱም ዱዓዎች ነብዩ ብዙ ዱዓዎች አስተምረዋል። እሳቸው የተጠቀሙትን ዱዓ መጠቀሙ ከሌላው እኛ ተምንፈጥረው የበለጠ ነው። አጠቃላይ ቃላቶችን ለምሳሌ ረበና አቲና ፊ ዱንያ ሐሰና ወፊል አኺረቲ ሐሰና ወቂና አዛበን ናር ብንል ሁሉን ነገር ያካትታል። አጭር ቃል ሆኖ ማለት ነው። ይሄን ካወቅን ይሄንን ብንደጋግመው እንኳን ይመረጣል። እኛ ያች የምታሳስበን ነገር ስሟት አልተጠራች ዱዓ ያደረግን አይመስለንም። ግን ይሄ በዱንያም ኸይሩን ነገር ሁሉ ስጠኝ በአኺራም ኸይሩን ነገር ሁሉ ስጠኝ ከሳት ጠብቀኝ ነው። ሁሉ ነገር ይገባል። ያ የኛ የሚያሳስበን ሁሉ ነገር እዚህ ውስጥ አለ። እንዲሁም አላሁመ ኢኒ አስአሉከ ሚን ኸይሪ ማ ሰአለከ ሚንሁ አብዱከ ወረሱሉክ ወአዑዙ ቢከ ሚን ሸሪ ማ ስተዓዘከ ሚንሁ አብዱከ ወረሱሉክ። እና ነብዩ የለመኑትን ኸይር ሁሉ እለምንሃለሁ እኔም ነብዩ ደግሞ ጠብቀኝ ያሉትን ሁሉ ጠብቀኝ እልሃለሁ ብንል በአቋራጭ 3 ሰዓት 4 ሰዓት ሌላውን ቃል ከምንቀባጥር
ባጭሩ በዚህ ማካተት ይቻላል ማለት ነው። እና ሶላቱ ሱና እስከሆነ ድረስ ግን አንዳንድ ጉዳይ አንገብጋቢ ነውና እሱ ላይ አትኩሬ ዱዓ አረጋለሁኝ ካለ ሱና ሶላት ላይ የሚከለክለው ነገር የለም፣ ማድረግ ይቻላል። ተተህያም በኋላ ይቻላል፣ ስጁድም ላይ ይቻላል፣ ሱና ሶላት ላይ እስከሆነ ድረስ። ፈርድ ሶላት ላይ ግን ያው ከነብዩ የመጣው ነው መሆን ያለበት ነው። የመጨረሻው ጥያቄዋ በአዛንና በኢቃም መካከል ዱዓ ተቀባይነት አለውና ቤቴ ሁኜ ዱዓ ባደርግ? አዎ ቤትም ቢሆን መስጂድም ቢሆን አዛንና በእንትን መካከል ዱዓ ሙስተጃብ ከሚሆንባቸው አንዱ ስለሆነ ባለሽበት ሆነሽ ካደረግሽ ተቀባይነት አለው። ጥሩ ነው። ጀሚል ኢንሻአላህ የዛሬው ጥያቄዎቻችን እነዚህ ናቸው። ኢንሻአላህ ውድና የተከበራችሁ የአፍሪካ ቴሌቪዥን ተመልካቾቻችን የዛሬው አልፈተዋ ፕሮግራማችን ይሄን ይመስል ነበር። በቀጣይ እስከምንገናኝ የአላህ Subhanahu Wa Ta'ala ጥበቃ ይለያችሁ እያልኩኝ እዚሁ ጋር እንቋጫለን። ሰላሙ አለይኩም ወራህመቱላሂ ወበረካቱ። وما أرسلنا قبلك إلا رجالا نوحي إليهم فاسألوا أهل الذكر إن كنتم لا تعلمون